ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ይህ አዋዜ ልዩ ሰበር ነው። ከእስራኤል ቀጥሎ ለሶማሊላንድ ዕውቅና ይሰጣሉ ተብለው ከሚጠበቁ 3 ሀገራት መካከል ኢትዮጵያ አንዷ መሆኗን ሪፖርተር አማርኛው በዛሬ ዘገባው ሰበረ። ሪፖርተር ዘገባውን ሲጀምር ከጥቂት ወራት በፊት ለመጀመሪያ ጊዜም ለሶማሊላንድ የሀገርነት ዕውቅና የሰጠውን የእስራኤል መንግሥት ውሳኔ ተከትለውም በቀጣይ ተስፋ ከተጣለባቸው ሀገራት መካከል ኢትዮጵያ፣ ታይዋንና የተባበሩት አረብ ኤሚሬቶች ናቸው ሲሉ የሀገሪቱ ባለሥልጣናት አስታወቁ። ሶማሌላንድ በየዓመቱ እንደ አውሮፓውያን አቆጣጠር ሜይ 18 ቀን ከሶማሊያ ነፃ ወጣሁ የምትልበትን ቀን በተጠናቀቀው ሳምንት በተለያዩ ወታደራዊ ትርኢቶች በሐርጌሳ ከተማ ማክበሯንም ዘግበዋል። ባለፈው የፈረንጆች ዓመት መገባደጃ ለሶማሊላንድ እስራኤል ዕውቅና የሰጠች ሲሆን ሰሞኑን በታሪክ የመጀመሪያው የሶማሊላንድ ባለሙሉ ሥልጣን አምባሳደር ሆነው የተሾሙት ሙሐመድ ሃጊ ዶክተር ናቸው። ለእስራኤል ፕሬዚደንት አይዛክ ሄርዞግ የሹመት ደብዳቤያቸውን አቅርበዋል። በዓመታዊ ክብረ በዓሉ ለታይዋን፣ ለኢትዮጵያና ለተባበሩት አረብ ኤሚሬቶችና ለኬንያ ከልብ የመነጨ ምስጋና እናቀርባለን ያሉት የሶማሊላንድ ፕሬዚደንታዊ ሚኒስትር ካዳሃር ሁሴን ናቸው ብሏል ሪፖርተር። ኢትዮጵያ በሶማሊያ መንግሥት ተገፍተው ወደ ድንበሯ የገቡ ሶማሊላንዳውያንን ተቀብላ በማስተናገድና የጎረቤት ሚናዋን በመወጣቷ ትልቁ አክብሮት አለን ያሉት ሚኒስትሩም በቀጣይ ኢትዮጵያ ለሶማሊላንድ የሀገርነት ዕውቅና ትሰጣለች የሚል ተስፋቸውን አጽንተው ተናግረዋል። የውጭ ጉዳይ ሚኒስትሩ አብዱራህማን ዳሂር እዳን እስራኤል ለሶማሊላንድ ከሰጠችው ታሪካዊ የተባለለት የዕውቅና እርምጃ ቀጥሎ ኢትዮጵያ፣ ታይዋንና የተባበሩት አረብ ኤሚሬቶች የምንጊዜም የቅርብ ወዳጆቻችን በመሆናቸው ትልቅ ምስጋና አለን ብለዋል። ወደፊትም አብረው እንደሚቀጥሉና የእስራኤልን ውሳኔ በመከተል እርምጃቸውን ያሳያሉ የሚል ተስፋ እንዳላቸው አስረድተዋል። እነዚህ አገሮች አሉ ውጭ ጉዳይ ሚኒስትሩ የምንጊዜም የልብ ወዳጆቻችን ናቸው፣ ለሶማሊላንዳውያን ከወዳጅ የሚጠበቀውን ምላሽ ይሰጣሉ ተብሎ ይጠበቃል በማለት ተናግረዋል። ከድል በዓሉ ጋር በተገናኘ የአገሪቱ ፕሬዚደንትና ሚኒስትሮች እንደዚሁም የታይዋን፣ የተባበሩት አረብ ኤሚሬቶች፣ የኢትዮጵያና የኬንያ የዲፕሎማቲክ ማኅበረሰብ ተወካዮች በተገኙበት ምስረታዊ ይፋ የተደረገው የሶማሊላንድ የነፃነትና የዕውቅና ተቋም ሶማሊላንድ ኢንዲፔንደንስ ኤንድ ሪኮግኒሽን ኢንስቲትዩት በመጪዎቹ ዓመታት አገሪቱ ስትመኘው የቆየችውን የአገርነት ዕውቅና ያሳካል ብለው እንደሚጠብቁም የአገሪቱ ፕሬዚደንት አብዱራህማን መሐመድ ገልጸዋል። ዶክተር ናቸው። የሶማሊላንድ የነፃነት ዕውቅና ተቋም የተሰኘውን እንዲመሩ የተዋቀሩ 3 የውጭ አገር ዜጎች ናቸው። ተቋሙን በሰብሳቢነት የሚመሩት የእንግሊዝ የኮንሰርቫቲቭ ፓርቲ ወግ አጥባቂ ፓርቲ አባል፣ የእንግሊዝ ፓርላማ እንዲሁም ከዚህ ቀደም በመከላከያ ሴክሬታሪያትና በትምህርት ሚኒስትርነት ያገለገሉት ጋቪን ዊሊያምስ ናቸው። በተጨማሪም የተቋሙ ዲሬክተር፣ የሕግ ባለሙያ፣ ጠበቃና ዲፕሎማት እንግሊዛዊው ጆሰን ማኩ ናቸው። የዚህ ተቋም የሕግ አማካሪ የሆኑት አሜሪካዊ የሕግ ባለሙያ ዲፕሎማትና በቀድሞው የአሜሪካ ፕሬዚደንት ባራክ ኦባማ የሥልጣን ዘመን የደቡብ ምስራቅ ኤሽያ አገሮች የአሜሪካ ቋሚ አምባሳደሮች ናቸው። የሶማሊላንድ ፕሬዚደንት ዶክተር አብዱራህማን መሐመድ በንግግራቸው የተመሠረተው ተቋም ዋጋ ለከፈሉ ሶማሊላንዳውያን ትልቅ ተስፋ አለው ብለው
የመጨረሻ ውጤት ያመጣል ብለን እናስባለን ብለዋል። በሶማሊያ መንግሥት ለታሰሩ፣ ለተፈናቀሉ፣ ለተገደሉ፣ ስቃይ ለደረሰባቸውና ለተዘረፉ ሁሉ ሳይቀር በሕግ እንጠይቃለን ያሉት ፕሬዚደንቱም የደረሰውን ግፍ አንረሳውም፣ ጊዜ የማያልፍበት ቁስል ነው ብለዋል። የእንግሊዝ ፓርላማ አባል ባደረጉ ንግግር የመከላከያ ሴክሬታሪ በነበርኩበት ወቅት ለመጀመሪያ ጊዜ ወደ ሶማሊያ ስበር በአየር ላይ የተመለከትኩት ከተማ በጦርነት የሚታመስ ከአውሮፕላን ማረፊያው የፕሬዚደንቱ መኖሪያ ወደ ሆነው ወደ ቪላ ሶማሊያ ሰፈር ፕሬዚደንቱን ለማግኘት ሲሄድ የተመለከትኩት የተከፋፈለች በጦርነት የታመሰች አገር ነበረች። የሀገር ፕሬዚደንት መሆኑ ቀርቶ የአገሪቱ ዋና ከተማን እንኳ መምራት የማይችል ፕሬዚደንቱ በሽብር ቢዝነስ ላይ በመቆየት ሥልጣንን ለማራዘም የሚፈልግ እንጂ ሕዝቡን ሊያገለግል የሚፈልግ መንግሥታዊ ሥርዓት አልነበረም በማለት በወቅቱ የነበረውን ሁኔታ ተናግረዋል። በአንጻሩ ወደ ሶማሊላንድ ስመጣ የነበረኝ ትውስታ የሕዝቡን ጥቅም አጀንዳው ያደረገ ዲሞክራሲያዊ የሆነ ምርጫ የሚያካሄድና በምርጫ የሚያምን በትምህርት የሚያምን ሥርዓት እንዳለ ተረድቻለሁ ብለዋል። ሶማሌላንድ የአገርነት ዕውቅና ትፈልጋለች፣ ዓለም ይችን አገር ሊያት ይገባዋል ያሉት የቀድሞው ሚኒስትር ሁሉንም አማራጭ በመጠቀም ይህንን እናሳካዋለን ሲሉም አብራርተዋል። ሪፖርተር አማርኛው በዛሬው እትም በሰፊው እንደጻፈው። ዳንኤል፣ ዘገባው ይሄ ነው። ዓለም ኢትዮጵያ ለሶማሌላንድ ዕውቅና መስጠቷ ኢትዮጵያን ከሶማሌላንድ ጋር ምን ያህል ሊያስተሳስራት ይችላል የሚለውን ብትነግረን። ኢትዮጵያና ሶማሌላንድ ጠንካራ ትስስር አላቸው። እውነቱን ለመናገር ከምናነባቸው ከምንሰማቸው በይፋ ከሚወጡ መግለጫዎችም ስንመለከት ዲፋክቶ የምትለው ጥብቅ የሆነ ቁርኝትና ትስስር ያላቸው ሀገራት ናቸው። በዚህ ዘገባ ላይ እንኳን እንደሰማኸው በዋነኛነት ምስጋና ያገኘው ትልቁ ነገር ኢትዮጵያ ከሶማሊላንድ ለተፈናቀሉ ዜጎች መጠጊያ፣ መሸሸያ፣ መኖሪያ በመሆን ያደረገችውን አስተዋጽኦ በትልቁ ነው የጠቀሱት እና ከዚህ አንጻር ስትመለከተው ሁለቱ ሀገሮች ዲፋክቶ የሆነ የሀገርነት ግንኙነት አላቸው። ዓለም ኢትዮጵያ ለሶማሌላንድ ዕውቅና መስጠቷ ሌሎች ሀገራትን በተመሳሳይ ዕውቅና እንዲሰጡ ተጽዕኖ ሊያደርግ ይችላል ወይ? አሳምሮ። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ሁሉም በያፉ ሊያረክሳት እንደሚፈልገው አይደለችም። ከግል ምን ይባለው አፍንጫቸው ስር ካለው ጥቅም በመነሳት ከራሳቸው በታች አድርገው በሚያስቧት ኃይሎችና ወገኖች በታሪክ መከራ ስትቀበል የቆየች ትልቅ አገር ናት። ኢትዮጵያ ትልቅ አገር ናት። ኢትዮጵያ ሶማሊላንድን አወቀች ማለት ወደድክም ጠላህም ሀገሪቱ የዓለምን ማህበረሰብ የመቀላቀል እድሏን በእጅጉ ሊያፋጥን የሚችል ነው እና በትክክል ኢትዮጵያ ለሶማሊላንድ ይፋ ዕውቅና የሰጠችለት የዛች ሀገር ልደት እየጠነከረ እየተበሰረ መጣ ብሎ ማመን ይቻላል። በዚህ ግንኙነት ብቻ እንኳ በዩዋ ሊደር እንጂ በኢትዮጵያ ጥንካሬ ሀርጌሳ በፍጥነት የዓለም አቀፍ ማህበረሰብ አካል ነው የምትሆነው። ዓለም ኢትዮጵያ ለሶማሌላንድ ዕውቅና መስጠቷ ምን አይነት ጥቅሞችን ልትጠቀም እንደምትችል ብትነግረን። እንደሚታወቀው ኢትዮጵያና ሶማሌላንድ የመግባቢያ ሰነድ የተፈራረሙ ሀገሮች ናቸው። በዚህ የመግባቢያ ሰነድ እስካሁን ድረስ ኦፍኮርስ ይህንን ሀርጌሳ የመግባቢያ ሰነዱን በመፈረም ለኢትዮጵያ ወደብ የራሷን ወደብ የምትሰራበትና የኢትዮጵያ ባህር ኃይል ጦር ሰፈር እንዲኖረው የሚያስችል የባህር ክፍል ዳርቻ፣ ጥያቄው ድንገት ስለመጣብኝ ቁጥሩን መያዝ አልቻልኩም። ነገር ግን የኢትዮጵያ የባህር ኃይል ጦር ሰራዊት የባህር ኃይል መለዮ ለብሶ የኢትዮጵያን ደህንነት፣ የኢትዮጵያን የሩቅና የቅርብ ጠላቶች በሚገባ ሊበግርበት ወደ ቴክኖሎጂ መንገድ ወደ ስትራቴጂካዊ ኃይልነት ሊቀየር የሚያስችለውን ፋይዳ የሚሰጠው የባህር ይዞታ በኪራይ ይሰጣታል። ወደ ለ50 ዓመት የሚቆይ ማለት ነው።
በየ50 ዓመቱ የሚታደስ ማለት ነው። ይሄ በማንኛውም መመዘኛ ትልቅ ፋይዳ ያለው ነው እና ኢትዮጵያ መያዣ መሆን የለባትም። ከቀንድ በላይ ማደግ የሚፈልጉ ጆሮዎች ኢትዮጵያን በማሳነስ የነሱን ባት የሚያሳዩበት ሁኔታ መቀጠል የለበትም። ሀገሪቱ ያሏትን አማራጮች ሁሉ መጠቀም አለባት። ወደ ባህር መውጣት አለባት። የህልውና ጠላቷ የሆነችው ግብፅን ውሎ አድሮ የምትመክትበት አባሪ የምታገኝበትን መንገድ መፈለግ አለባት። ከጠላቶቻችን ጠላቶች ጋር መተባበር አለባት። ስለዚህ ኢትዮጵያ ወደ ባህር መውጣት ብቻ አይደለም። ፕሮባብሊ ይሄንን የኢትዮጵያ ህዝብ ከተረዳውና ካመነበት የእግዚአብሔርም እርዳታ ተከትሎበት ማዕከሉ አዲስ አበባ የሆነችውና ዜጎቿ በሙሉ በዚህ ኢትዮጵያዊነት ውስጥ በየራሳቸው መልክ፣ ባህልና ቋንቋ አብረው ተዋህደው ተጅሞልሙለው ሊኖሩባት የሚፈልጉባት አገር ናት። ሚሊዮኖች ኢትዮጵያን የእውነት ታች ዝቅ ብለህ ስትመለከት ይሄንን መንፈስ የማይረሳ ይሄንን መንፈስ ላይ የተመረኮዘ ጠንካራ መንግስት ሊመጣ እስከቻለ ድረስ ኢትዮጵያ በኤደን ሰላጤ በኩል ጉምቱ ኃይል ሆና መውጣት የምትችልበት። ስለዚህ በማንኛውም መመዘኛ ትልቅ ፋይዳ ያለው ነው ለኢትዮጵያ። መራራ ውሳኔዎች መወሰድ አለባቸው። አፒዝመንት ማባበል ያስንቃል፣ መዘባበቻ ያደርጋል እንጂ አያስከብርም። ሀገር ብዙ መስዋዕትነት ከፍላለች። በአፒዝመንት በማባበል እና በማባበል በመለማመጥ ያጣ የነጣህ ሌላ አንተ ራስህ ምንም የመኖር በራስህ ዋስትና እንደሌለ በሚያስቆጥር ደረጃ ለምነህ ተጠቅታል፣ ተሸናፊ ትሆናለህም። ያለ ሪያሊቲ ነው። ስለዚህ ኢትዮጵያ ኤደን ሰላጤ ላይ ጠንካራ የባህር ኃይል ይዞታ እንዲኖራት የሶማሊላንድን ማወቋ ትክክል ነው ብዬ ነው የማምነው። ይሄ የሆነ ዕለት ጠንካራ እርምጃ ተወሰደ ብለው ከሚያስቡ ኢትዮጵያን መካከል ነኝ እኔ። ትልቁ ነገር የሁሉ ነገር የቁም ነገር ማሰሪያ ምንም ይሁን በዚህ ትርምስ በዚህ ብዙ ነገር መሃል ልቧ አዲስ አበባ ላይ የሚመታው ኢትዮጵያን ያንን ውል መጠበቅ ብቻ ነው። ስለዚህ ዳንኤል ላቀረብክልኝ ጥያቄ በእርግጠኛነት መገመት እችላለሁ። ኢትዮጵያ ሶማሊላንድን ታውቃለች። የኢትዮጵያ ሶማሊላንድን ማወቅ ከሚያስከፋቸው ሀገሮች አንዷ ደግሞ አርጃኗ ግብፅ ናት። ብቻህን ቆመህ አይደለም ግብፅን የምትዋጋው። ብቻህን ቆመህ አይደለም የግብፅ መሳቂያ መሳለቂያነት የሚያበቃው። ግብፅን ሊመቱ ከሚችሉ እጆች ጋር አብረህ መደመር አለብህ። አርቀህ ማየት አለብህ። ዛት ስትራቴጂክ ውሳኔ እና ይሄን ታደርጋለች ብዬ ነው የማስበው ኢትዮጵያ። ዓለም በቀጣይ ለሶማሌላንድ እውቅና እንዲሰጡ የሚጠበቁ ሀገራት እነማን ናቸው የሚለውን ብትነግረን። አንዷ እንግዲህ ታይዋን ናት ዳንኤል። ታይዋን እንደምታውቀው ቻይና በግዝፈቷ ተመክታ አንድ ቀን ወይ በጉልበት ወይ ደግሞ ከወዲሁ በፍላጎት እጠቀልልሻለሁ የምትላት ግዛት ናት። እቺ ካፌ ወደቀ ጥሬ የምታክል የብዙ ሚሊዮን ቻይናውያን ናቸው። አሁን ታይዋናውያን ነው ራሳቸውን የሚሉት እና ቻይና እንትን ምትላት። ነገር ግን ታይዋን ኢኮኖሚዋን ብትመለከት፣ ጂዲፒዋን ብትመለከት፣ በቴክኖሎጂ የደረሰችበትን እመርታ ብትመለከት ቻይና ከግዝፈቷ ከኢኮኖሚም ሆነ ከህዝብ ቁጥርም ሆነ ከጦር መሳሪያ እየደረሰችበት ካለው አንጻር በተነሳ ካልሆነ በስተቀር በማንኛውም መመዘኛ አንድ ሀገር ልዕልና ያለው ሀገር መሆን የሚያስችለውን ሁሉ ነገር ያሟላች ነች። እዚህ ላይ የታይዋንና የቻይና ይሄ ነው እውነታው። ስለዚህ አሁን ታይዋን ምንም እንኳ ራሷን ሀገር ነኝ ብላ ባታውጅም ራሷን እንደ አንድ ሀገር ቆጥራ የምትኖር መሆኗን በተደጋጋሚ ገልጻለች።
መናገር ሳያስፈልግ ዴዡር የምትለው ሀገሮኝ ያለው ወቁኝ ብሎ ማወጅ ሳያስፈልግ በተጨባጭ ግን ራሷን እንደ ሀገር የምትቆጥርና ነገሮች በዚህ ሁኔታ እንዲቀጥሉ የምትፈልግ ናት። ከዚህ አንጻር ሶማሊላንድን ማወቋ ሰፊ ትርጉም አለው። ትልቅ ትስስር በእነዚህ ሀገሮች መካከል ይኖራል ማለት ነው። ይህንን በዚህ የተነሳ ቻይና በኤደን ሰላጤ ላይ በተለይም አሁን ከዚህ ከፋርስ ባህረ ሰላጤ ከኢራን የተነሳው ሺዓዊ ተራዳ ሊፈጥር የሚችላቸው ብዙ ተጋትሮች አሉ። በተለይም በዚህ በቀይ ባህር በባቤል ሜንዴብ በሚባለው የባህር መተላለፊያ በኩል ከዚህ ከሆርሙዝ ሰርጥ በኋላ አሁን ድንገት ሁለተኛ ድጋሚ ጦርነት ቢገቡ ባቤል ሜንዴብን በየመን ሀውቲዎች አማካኝነት ለመዝጋትና ይህን ክልል ደግሞ በባሰና በተለየ መከራ ውስጥ ለመክተት ሰፊ እቅድ ይዞ ይንቀሳቀሳል። ነገር ግን በኤደን ሰላጤ በኩል ሌሎች እንደ አሜሪካ ያሉ እንደ እስራኤል ያሉ ኃይሎች ትልቅ የጦር ሰፈር አድርገው በመጠቀም ሀውቲዎች ምንም አይነት እንዲህ አይነት የኢኮኖሚ ጉሮሮ መዝጋት ማለት እኮ ነው ያለምን ይህንን መዝጋት እንዳይችሉ ባቤል ሜንዴብን የመዝጋት አቅማቸውን ሙሉ በሙሉ የማምከን እድል የሚሰጣቸው በጣም ስትራቴጂክ የሆነች ቦታ ነች ሶማሊላንድ። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ምሽት ይሆነልህ። መልካም ምሽት። ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ።